የተወደዳችሁ የላቀው ትውልድ ፕሮግራም ተከታታዮቻችን በጌታ በኢየሱስ ስም ሰላም ላችኋለሁ። ዛሬ ደግሞ በክፍል 2 እንደገና ካለፈው የቀጠለ ትምህርት ይዤ መጥቻለሁ። እንግዲህ ባለፈው ሳምንት በክፍል 1 አሳዳጊነትን ማሳደግ የሚል ሐሳብ ላይ የተነጋገርን ነበር። ባለፈው ሳምንት ያነሳሁትን እንዲሁ ባጭሩ ለመጠቅለል ያክል ከአሳዳጊነት በተለይ ከክርስቲያናዊ አሳዳጊነት ጋር ተያይዞ ያሉ ተግዳሮቶችን አንስቼ ነበር። አሳዳጊዎች ወላጆች አካባቢ ያሉ የነጠላ ችግሮች ምንድናቸው? እንደገና ቤተክርስቲያን አካባቢ ያሉ ተግዳሮቶች ምንድናቸው የሚለውን አንስቼ ነበር። ከዛው ጋር ደግሞ ደምሬ ማህበረሰባችን ውስጥ ያሉ ጎልተው የሚታዩ አሳዳጊነትን የሚፈታተኑ አሳዳጊነት ብቁ እንዳይሆን ውጤታማ እንዳይሆን የሚያደርጉ ተግዳሮቶች ምንድናቸው የሚለውን አንስቼ ነበር። እንደ ሀገር ደግሞ ሁላችንም ልናያቸው የምንችላቸውን ተግዳሮቶች አንስቼ ነበር። ዛሬ ላይ ቀጣዩን ሐሳብ አንሸራሽራለሁ። እንግዲህ በድጋሚ ለማስገንዘብ አሳዳጊነትን ማሳደግ የሚል ርዕስ ነው እየተነጋገርን ያለነው። አሳዳጊዎች ልጆችን ብቻ አይደለም የሚያሳድጉት፣ ራሳቸውንም ያሳድጋሉ። ያደገ አሳዳጊ ውጤታማ ልጆችን ያሳድጋል፣ ፍሬያማ ልጆችን ያሳድጋል የሚል ነው። በብዛት በአሳዳጊነት ላይ ያልተሳካልን አንዱ እኛው ራሳችን አሳዳጊዎች ስላላደግን ነው የሚል መከራከሪያ ሐሳብ ነው። ያ እንዳለ ሆኖ ደግሞ የምናሳድጋቸው ልጆችም ደግሞ የራሳቸው የሆነ ማንም የማይጋራቸው ሚና አላቸው። እንግዲህ ዛሬ የተወሰኑ መነሻ መርሆችን ወይም ጽንሰ ሐሳቦችን ማንሳት እፈልጋለሁ። ከዚህ በኋላ ያሉትን በርካታ ነገሮች ደግፈው የሚይዙ ምሰሶዎች እምላቸውን። እንግዲህ አሳዳጊነትን ሳነሳ የተጠቀምኩት ቃል አሳዳጊ የሚለው ነው፣ ወላጅ የሚለውን አይደለም። ወላጅ የአንድ ወቅት አጋጣሚ ነው የሚያሳየው። መውለድን ብቻ ሊያሳይ ይችላል የቃሉ ጥሬ ትርጉም። በአብዛኛው ደግሞ በማህበረሰባችን ውስጥ በዕለት በዕለት ተግባራችን ውስጥ ቃሉ ጥቅም ላይ ሲውል ጠበብ ያለ እይታን ነው የያዘው። ሰው ከወለደ በኋላ ላያሳድግ ይችላል፣ ግን ወላጅ ተብሎ ይጠራል። ስለዚህ ኃላፊነቱን የሚያሳየው ቀጣይ የማያቋርጠውን መቋጫ የሌለውን ደግሞ ምረቃ ግራጁዌሽን የሌለውን ኃላፊነት የሚያሳየው አሳዳጊነት ነው። ስለዚህ አሳዳጊነት ደግሞ ሳይወልዱ ማሳደግም እንዳለ የጎንዮሽ ምልከታ አለው። ሰዎች አሳዳጊ ለመሆን ግዴታ ባዮሎጂካሊ ልጅን መውለድ ላይጠበቅባቸው ይችላሉ። በጉዲፈቻ ወስደው አዳፕት አድርገው ሊያሳድጉ ይችላሉ። የቤተሰብ ልጅ ደግሞ በበጎ ፈቃደኝነት ወስደው ሊያሳድጉ ይችላሉ። ስለዚህ አሳዳጊነት የተሻለ ሚናን የማሳየት ኃላፊነትን የማሳየት ጽንሰ ሐሳብ ስላለው እሱን ነው የምጠቀመው። አንዱ እንግዲህ ማነሳው ጽንሰ ሐሳብ እሱ ነው። ሁለተኛው ሁሉም ሰው አሳዳጊ ነው የሚለው ማስመር ፈልጋለሁ። ልጅ የወለደም ይሁን ያልወለደ ሁሉ ሰው አሳዳጊ ነው። ሁሉ ሰው አሳዳጊ ነው። አሳዳጊ ለመሆን የመውለድ እድሜ ላይ መድረስ አይደለም መሰረታዊው ክራይቴሪያ። ሁሉ ሰው አሳዳጊ ነው። አንድ ለምሳሌ የ14 ዓመት ልጅ ወላጆች ሊኖሩት ይችላል፣ አሳዳጊዎቹ ናቸው። ታላላቆች ሊኖሩ ይችላል፣ አሳዳጊዎቹ ናቸው። እኩያዎቹ ሊኖሩ ይችላሉ፣ የትምህርት ቤት የሰፈር ጓደኞች አሳዳጊዎቹ ናቸው። በዛ ልጅ እድገት ውስጥ ቀጥተኛም ይሁን ቀጥተኛ ያልሆነ ሚና ስላላቸው ያሳድጉታል፣ በበጎ በመጥፎም ያሳድጉታል ማለት ነው። ስለዚህ ሁሉ ሰው በዛ ልጅ ዙሪያ ያለው ሰው ያለ ጾታ፣ ያለ ዘር፣ ያለ ቀለም ልዩነት፣ ያለ እድሜ ልዩነት ሁሉም ሰው የዛ ልጅ አሳዳጊ ነው። አሳዳጊነትን መሸሽ አይቻልም ማለት ነው። ሁሉ ሰው ውስጥ ያለ የጋራ ሚና ነው ማለት ነው። ሌላኛው ጽንሰ ሐሳብ አሳዳጊ አለመሆን አይቻልም። አለማሳደግ እንኳን ማሳደግ ነው። አለማሳደግ እኔ ልጆቼን አላሳድግም ቢል አንድ ወላጅ እያሳደገ ነው። አላሳድግም ማለቱ ራሱ ልጆችን እያሳደገ ነው። በበጎ ላይ ያሳድግ ይችላል፣ በክፋት እያሳደገ ነው። ምሳሌ ከቤተሰብ ርቆ ቤተሰቡ ልጆቹን በትኖ ሚስቱን ፈቶ ለልጆቹ ምንም አይነት ኃላፊነት ሳይወስድ ያን ቤተሰብ የተለየ አባት ቢኖር ልክ ነው። ፕራክቲካል በሆነው ሴንስ እያሳደገ አይደለም። ግን እነኛን ልጆች ጥሎ በመሄዱ ቤተሰቡን በትኖ በመሄዱ ሚስቱን ሜዳ ላይ ጥሎ በመሄዱ በልጆች ውስጥ ጥላቻን፣ ቅሬታን እየከተተ ስለሆነ በዚህ እያሳደጋቸው ነው ማለት ነው።
በአመጽ እያሳደጋቸው ነው፣ በጥላቻ እያሳደጋቸው፣ በቂም እያሳደጋቸው ነው ማለት ነው። ስለዚህ ኒውትራል ፓረንቲንግ የለም ማለት ነው። ወይ በክፉ ወይ በመልካም እናሳድጋለን ማለት ነው። ልጆች ሁሉ ልጆቻችን ናቸው የሚለውም ሌላኛው ጽንሰ ሐሳብ ነው። ልጆች ሁሉ ልጆቻችን ናቸው። የኔ ልጆች ከአብራኬ የወጡ ምላቸው ብቻ አይደሉም። የትኛውም ልጅ የኔ ልጅ ነው ብዬ ሳስብ ነው ያሳዳጊነት ሚናይ ላይ መንቃት የምችለው ወይም ያገባኛል የምለው ማለት ነው። አሳዳጊነት የማይመረቁበት ትምህርት ቤት ነው። ግራጁዌሽን ትምህርት ቤት ነው፣ ግን ምረቃ የሌለበት በቃ የማይባል የህይወት ዘመን ትምህርት ቤት ነው። ሁሌም የምንማርበት ነው። ከትናንት ለዛሬ የምንማርበት፣ ከዛሬ ለነገ እየተማርን ራሳችንን እያሻሻልን የምንሄድበት፣ ልምዶቻችን፣ ልማዶቻችን፣ አስተሳሰቦቻችን፣ ድርጊቶቻችን፣ የምንሰማቸው መረጃዎች፣ ዕውቀቶቻችን፣ ከሌሎች የምንካፈላቸውን ነገሮች በተናጥልም ሆነው ተዳምረው አሳዳጊነታችንን እያፋፉት ይሄዳሉ። ስለዚህ አሳዳጊነት ትምህርት ቤት ነው። እንግዲህ ከትርጉም አንጻር ደግሞ ማየት እወዳለሁ። አሳዳጊነት በሚለው ሐሳብ ውስጥ ምንድነው ያለው የትግበራ ምልከታ? አሳዳጊነት ስንል ምን ማለታችን? ምን ማለት ነው አሳዳጊነት ማለት? እንግዲህ ኢትዮጵያ ውስጥ ያለው የአሳዳጊነት ትርጓሜ በአብዛኛው ልማዳዊ ነው የሚለውን ባለፈው ሳምንት አንስቻለሁ። ትራዲሽናል ነን። ከዚህ አንጻር ጠባብ የሆነ ምልከታ ነው በአብዛኛው አየሩ ላይ የሚሰማው ማለት ነው። አሳዳጊነት በሚለው ጽንሰ ሐሳብ ውስጥ መሪነት አለ፣ ሊደርሺፕ አለ። ስለዚህ አሳዳጊ ሊደር ነው ማለት ነው። ሰው የመስሪያ ቤት ሊደር ላይሆን ይችላል፣ የተቋማት ሊደር ላይሆን ይችላል፣ የቤተ ክርስቲያን መሪ ላይሆን ይችላል። ቤተሰብ የመሰረተ ሰው ግን መሪ ነው። ቤተሰብ መመስረት ብቻ አይደለም፣ ቅድም ብያለሁኝ ሁሉ ሰው አሳዳጊ ነው ስላልኩኝ በየትኛውም የህይወት አቅጣጫ የመሪነትን ሚና እንጫወታለን ማለት ነው። አሳዳጊነት ሌላኛው ትርጓሜው መግራት ነው። መግራት ወይም ማረቅ ምን ማለት ነው? እግዚአብሔር ለኛ ልጆችን ሲሰጠን ተሰርተው ያላለቁ፣ ቀንተው ያላለቁ ልጆችን ነው። ወይም ደግሞ ሮ ማቴሪያል እንደሰጠን እንቁጠር። ቤተሰብ እንደ ፋብሪካ ነው። እዛ ውስጥ ገብተው እነኛ ጥሬ ዕቃ እንደሆኑ የምናስባቸው ልጆች ቅርጽ ይዘው ፕሮዳክት ሆነው ይወጣሉ ማለት ነው። ለእግዚአብሔር መንግስት፣ ለአገር እና ለተቋማት ፕሮዳክት ሆነው ይወጣሉ። ስለዚህ ቤተሰብ እንደ ፋብሪካ እንየው። በዚህ ፋብሪካ ውስጥ አሳዳጊዎች ወይም ወላጆች የፋብሪካው ማኔጀርስ፣ ቴክኒሽያኖች እንደሆኑ እናስብ። አሳዳጊነት እናትነት ነው፣ አባትነት ነው። እናትነት የሚና ትርጓሜም አለው። እናት ለመባል የግድ አምጦ መውለድ ብቻ በቂ አይደለም፣ ወይም ብቸኛው ምክንያት አይደለም። እናትነት ባህሪ ነው። እናትነት ኃላፊነት ነው። እናትነት ሁለንተናዊ ቁመና አለው። ስለዚህ አሳዳጊነት ማለት እናትነት ነው፣ በአባትነት የማይተካ ማለት ነው። እንደገና አሳዳጊነት አባትነት ነው፣ በእናትነት የማይተካ። አባትነት ውስጥ የሚንጸባረቁ ባህሪያቶች አሉ፣ አባትን አባት የሚያሰኙ ማለት ነው። እነኚህ ሐሳቦች ተሰግስገዋል። በተናጥልም አንድ ላይም ደግሞ ልናያቸው እንችላለን። ማሳደግ አዋቂን ሰው ማዘጋጀት ነው የሚል ጽንሰ ሐሳብ አንድ ባነበብኩት መጽሐፍ ላይ አግኝቻለሁ። ሬይዚንግ አደልትስ ኖት ቺልድረን ይላል። ልጆችን አይደለም የምናሳድገው፣ በልጆች ውስጥ ያለውን ትልቁን ሰው ነው የምናወጣው። ወይም ደግሞ ከዛ ሰው ውስጥ ከዛ ብላቴና ውስጥ አንድ ትልቅ ሰው አለ፣ እሱን ሰው ነው የምናወጣው፣ ቀርጸን የምናወጣው የሚል ደግሞ እሳቤዎችን አግኝቻለሁኝ። ሌሎች ደግሞ በእንግሊዝኛ ነው ይሄ እንዲህ ይላል፣ the child is the father of the man ብለው ይናገራሉ። የልጁ አባት ትልቁ ሰውዬ ሳይሆን የትልቁ ሰውዬ አባት ነው ልጁ። ልጁ የትልቁ ሰውዬ አባት ነው። ትልቁ ሰውዬ ከልጁ ውስጥ ነው ተፈልቅቆ የሚወጣው የሚል በጣም ጠንካራ እና ጥልቅ የሆነ ሐሳብ ነው። እንግዲህ ይሄ ብዙ ጊዜ
ትልቁ ሰው ተሰርቶ የሚያልቀው በልጅ ውስጥ ነው የሚለውንም ደግሞ የሐሳብ ዝንባሌ እናያለን። አሳዳጊነት ዑደት ስላለው ይፈጠራል። አሳዳጊነት ያድጋል። በቅጡ ካልተንከባከብነው ካልያዝነው አሳዳጊነት ሊሞትም ይችላል። ህይወት ያለው ነገር ነው አሳዳጊነት። እንግዲህ ከማህበራዊ ጽንሰ ሐሳብ አንፃር ከሳይኮሎጂካል ጽንሰ ሐሳብ አንፃር እነኚህ እንደ መግቢያ ካልን አሳዳጊነት በመጽሐፍ ቅዱስ ውስጥ እንዴት ነው የሚታየው? መጽሐፍ ቅዱሳዊ ዳራው ምን ይመስላል የሚለውን እንግዲህ መጽሐፍ ቅዱሳችንን ስናጠና አንድ ቃል ተደጋግሞ ከተገለጠ ትኩረት አለው ማለት ነው። የመጽሐፍ ቅዱስ ኦተሩ እግዚአብሔር ለዛ ጉዳይ ትልቅ ስፍራ ሰጥቶታል ማለት ነው። እግዚአብሔር ትልቅ ስፍራ የሰጠውን ነገር እኛ ልናሳንሰው አንችልም። የእግዚአብሔር ትልቅ ጉዳይ የኛም ትልቅ ጉዳይ ነው። እንግዲህ ይህንን ከዚህ አንፃር ካሳዳጊነት ጋር የሚዛመዱ ጎረቤት የሆኑ ቃላቶችን መጽሐፍ ቅዱሳችን ውስጥ ስንፈልግ የሚከተሉትን እናገኛለን። ለምሳሌ ወላጅ የሚለው ቃል በመጽሐፍ ቅዱስ ውስጥ የአዲሱ የኤንአይቪ ቨርሽን ሪፈር እያደረኩ ነው። በመጽሐፍ ቅዱስ ውስጥ 29 ጊዜ ተጠቅሷል። ከአሳዳጊነት ጋር አብሮ ልጅ የሚለው ወይም ልጆች የሚለው ሐሳብ ደግሞ ይነሳል። ልጅ ካለ አሳዳጊ ወይም ወላጅ ስላለ ማለት ነው። ልጅ የሚለው ደግሞ 121 ጊዜ ተጠቅሷል። ልጆች የሚለው ቃል በተለያየ አይነት አውድ 435 ጊዜ ተጠቅሷል። በጥቅሉ ልጅ ወይም ልጆች የሚለው የአማርኛ ቃል 556 ጊዜ በመጽሐፍ ቅዱሳችን ተጠቅሷል። ሕፃን የሚለው ደግሞ 16 ጊዜ፣ ሕፃናት የሚለው ደግሞ 5 ጊዜ ተጠቅሷል። አባት የሚለው ቃል 1082 ጊዜ ሲጠቀስ፣ እናት የሚለው ቃል ደግሞ 237 ጊዜ ተጠቅሷል። እንግዲህ ልጅ፣ ልጆች፣ ሕፃናት፣ እናት፣ አባት፣ ወላጅ የሚሉ ከአሳዳጊነት ጋር ቅርብ የሐሳብ ዝምድና ያላቸው ስለሆኑ ያጠናክርልናል። እንግዲህ እነኚህ አሁን የጠቃቀስኳቸው ነገሮች አሳዳጊነት በእግዚአብሔር ዘንድ በጣም ትልቅ ስፍራ እንዳለው ማየት እንችላለን ማለት ነው። እንግዲያውስ ይህንን እንደ መግቢያ ነው አሁንም እያየን ያለ ነው። አሳዳጊነትን እንዴት እናሳድግ ነው እየተነጋገርን ያለ ነው። ክርስቶስ ተኮር አሳዳጊነት ባህሪያቶቹ ምንድን ናቸው? የክርስቶስ ተኮር አሳዳጊነት ባህሪያት። ክርስቶስ ተኮር ለምን አልኩት? ስለ ፓረንቲንግ በርካታ መጽሐፍ ተጽፈዋል። በተለይ በምዕራቡ ዓለም በዲሲፕሊን ደረጃ ሰዎች ይማራቸዋል። ፓረንቲንግ አንድ የፊልድ ኦፍ ስተዲ ሆኖ የሚሰጥባቸው ተቋማት አሉ። ስለዚህ ብዙዎች በዛ ላይ ተናግረዋል። ብዙ ኦተርስ አሉ። ይሄ ከስፒሪቹዋል አቅጣጫ ወይም ከመንፈሳዊው እይታ አንጻር የሆነውን አይደለም ምለው። እንደገና ደግሞ ከስፒሪቹዋል ትርጓሜው እይታው አንጻር ደግሞ እንደዛኛው በርካታ ባይባልም ይበል የሚያሰኝ ፕሮዳክቶች አሉ። መጽሐፍቶች ተጽፈዋል፣ ጥናቶች ተደርገዋል። መልካም ነው። ነገር ግን የትኛውም ሐሳብ ሲነሳ እኔ ከክርስቶስ አንጻር መታየት አለበት ብዬ አምናለሁ። everything should be Christ centered። እግዚአብሔር ነገሮችን በሙሉ በክርስቶስ ነው የጠቀለለው። የትኛውም ሐሳብ ቢሆን ክርስቶስ ተኮር መሆን አለበት። የትኛውም ተግባር ቢሆን ክርስቶስ ተኮር መሆን አለበት። ስለዚህ ለክርስቲያን አሳዳጊዎች የምንሰጣቸው እውነታዎች፣ ጥበቦች፣ የምናካፍላቸው ዕውቀቶች ክርስቶስ ተኮር መሆን አለባቸው እና ከዚህ አንጻር ነው ይህን እንደ ፕሪፊክስ የክርስቶስ ተኮር አሳዳጊነት የሚለው። እንግዲህ አሳዳጊነቱን በአንድም በሌላም አይተናል። ግን ክርስቶስ ተኮር አሳዳጊነት ምን የተለየ ባህሪ ያለው? አንድ ወላጅ ወይም አሳዳጊ ክራይስት ሴንተርድ የሆነ ፓረንቲንግ እየተከተለ ነው እየተገበረ ነው ወይ የሚለውን መለኪያ ማሳያዎችን ማየት አስፈላጊ ይሆናል ማለት ነው። እንግዲህ በቀላሉ ማስታወስ እንዲቻል መመሪያዎች ብያቸዋለሁ። እነኚህን የተግባር መመሪያዎች ናቸው። መመሪያዎች ብያለሁና የመጀመሪያው መጸለይ ነው። ክርስቶስ ተኮር አሳዳጊዎች አሳዳጊነታቸውን የሚያሳድጉት በመጸለይ ውስጥ ነው። በመጸለይ ውስጥ
ኤፌሶን 6:18 ዘወትር በመንፈስ ጸልዩ ይላል። ዛሬ ስለ ጸሎት ላስተምር አይደለም፣ ግን የክርስቶስ አሳዳጊነት አንዱና ዋነኛው መገለጫው ጸሎት ነው። ጸሎት በመጽሐፍ ቅዱሳችን ውስጥ በተለይ የኪንግ ጄምስ ቨርሽን ላይ 547 ጊዜ ተጠቅሷል። ጸሎት የሚለው ቃል በቀጥታ ጸሎት የሚለው ቃል ከዚህ ጋር ተዛማጅ ሆኖ በርካታ እናገኛለን። ዳይሬክትሊ ጸሎት የሚለው ቃል 547 ጊዜ ተጠቅሷል። የክርስቲያን ልምምዶች ከሆኑ አይቀሬ ከሆኑ ኮምፕሮማይዝ ከማናደርግባቸው ክርስቲያናዊ ልምምዶቻችን አንዱ ጸሎት ነው። የሚጸልዩ አሳዳጊዎች የሚጸልይ ልጅ ያሳድጋሉ። ልጆችን የጸሎት ሰው ለማድረግ ጸልዩ ብሎ ኢንስትራክሽን መስጠት በቂ አይደለም። ልጆች አንደበታችንን ሳይሆን ተግባራችንን ነው የሚያዩት። አንድ አባባል አለ እንደው ልጆች they don't listen your talk rather they see your walk ይላሉ። የምትናገረውን ሳይሆን ልጆች የሚሰሙት ኑሮህን ነው የሚያዩት፣ ተግባርህን ነው የሚያዩት። ለነሱ ትክክል የሚመስላቸው የነገርናቸው ሳይሆን የምንኖረውን ነው የምንተገብረውን ነው ትክክል ብለው የሚያስቡት። ስለዚህ የክርስቶስ ተኮር አሳዳጊዎች አንዱና መሰረታዊው መገለጫቸው መጸለይ ነው። እንግዲህ ልጆችን ከልጅነት ጀምሮ ከሕፃንነት ጀምሮ ጸሎት ልናለማምዳቸው ይገባል። ሲሆን ከማህፀን ጀምሮ እጃችንን እየጫንን ልንባርካቸው፣ ልንጸልይላቸው፣ ልንማልድላቸው ይገባል። ሙሉ ሰው ስለሆኑ ኮሚኒኬት እንደሚያደርጉም ሳይንስ ይነግረናል። ስለዚህ የበረከት ቃል እያወጣን እየማለድንላቸው ስለነሱ እየቃተትን ከማህፀን ጀምሮ ከመወለዳቸውም ጀምሮ ደግሞ ራሳቸውን ችለው እስከሚጸልዩበት እድሜ ድረስ በጸሎት ልንሸከማቸው፣ ልንደግፋቸው፣ ልናስመልጣቸው ይገባል። በተለይ ያለንበት ዘመን ልጆቻችንን በወላጅ ወይም አሳዳጊነት ምክር ብቻ ሳይሆን በሰማያዊ ምክር፣ ሰማያዊው ምክር ከእግዚአብሔር ጋር ምን መክረው ምክር ነው፣ እሱ ጸሎት ነው። በዛ ነው የምናስመልጣቸው። ለልጆቹ የማይጸልይ አሳዳጊ የመጨረሻ ጨካኝ አሳዳጊ ነው። ልጆቹን የተወ አሳዳጊ ቢባል ለልጆቹ የማይጸልይ ለሚያሳድጋቸው የማይጸልይ ነው። እንግዲህ እኛ በስማ በለው ወይም ደግሞ በኬሮፍ አይደለም እንጸልይላቸው። ከልጆች ጋር አብረን ነው የምንጸልየው። አብረን ወክ እናረጋለን። ፕሬየር ወክ ያስፈልገናል። አብረን እየጸለይን ይህን የጸሎት ጉዞ ልናለማምዳቸው ይገባል። ከትንሽነታቸው ጀምሮ ጸሎትን ሪኸርስ እንዲያደርጉ፣ ጸሎትን እንዲለምዱ፣ የጸሎት ቃላቶችን፣ የጸሎት አረፍተ ነገሮችን እንዲለምዱ፣ እንዲሉት፣ ስለ ሁሉ አመስጋኝ እንዲሆኑ፣ ስለ ትንሹም ስለ ትልቁም እንዲያመሰግኑ ልንረዳቸው፣ ያንን ደግሞ ትሬል ልናደርጋቸው፣ በዚህ አቅጣጫ ደቀ መዝሙር ልናደርጋቸው ይገባል። ግን እዚህ ውስጥ ደግሞ በዚህ ሂደት ውስጥ ጥንቃቄ ደግሞ ያስፈልገናል። ብዙ ጊዜ ልጆች መሆናቸውን ረሳና እድሜ ተኮር ባህሪያቸውን ተኮር እንደገና ደግሞ ያሉበትን ስነ እድገታዊ ባህሪ ከግንዛቤ ውስጥ ባለማስገባት የአዋቂ ተግባር ውስጥ እናስገባቸዋለን። እኛ አዋቂዎች 1 ሰዓት 2 ሰዓት ከዛም በላይ ተንበርክከን መጸለይ እንችል ይሆናል። ልጆችን የዛን ያክል ሰዓት አንበርክከን የሚጸልዩት ነገር ሳይኖራቸው ያንን ማስደረግ ለኛ ምናልባት ጥሩ ስሜት ሊሰጠን ይችል ይሆናል፣ ደስ ሊለን ይችል ይሆናል። ነገር ግን ትርጉም ላይኖረው ይችላል። በእነሱ ህይወት ውስጥ ስልቹነት ሊፈጥርባቸው ከናካቴው ጸሎትን ሊጠሉት ይችላሉ። ስለዚህ እድሜያቸውን የሚመጥን በጊዜ የተገደበ ለአጭር ጊዜ የሆነ እንደየእድሜያቸው ልክ እድሜያቸው እየጨመረ ግንዛቤያቸው እያደገ ሲመጣ ደግሞ በዛን ያክል የሚጸሉበት ጊዜ ሊያድግ ይችላል። አንዳንድ ምዕራባውያን አገሮች ላይ ያየሁት ነው። የጸሎት መጽሐፍት አሉ። ልጆች ያንን እየተለማመዱ ልክ አባታችን ወይ ሸምድደው እንደሚሉት ደግሞ በፈተና ጊዜ የሚጸልዩዋቸው፣ በደስታ ጊዜ የሚያመሰግኑባቸው፣ ስለ ትምህርት ቤታቸው እንዴት ብለው እንደሚጸልዩ፣ ስለ ምግብ እንዴት ብለው እንደሚጸልዩ የተጻፉ ጸሎቶች አሉ። እሱም ይረዳሉ። እውነት ለመናገር ከሁሉ በላይ ደግሞ መንፈስ ቅዱስ ደግሞ እንዲመራቸው በመንፈስ ቅዱስ ላይ ዲፔንደንት እንዲሆኑ
ማበረታታት ይኖርብናል በሚገባቸው ልክ ማለት ነው። እንግዲህ እንዳልኩት ዛሬ ስለ ጸሎት ሰፊ የሆነ ትምህርት ለመስጠት አይደለም እዚህ ያለሁት። ያንን በተለያየ መልኩ እንደምትማሩ ታስባለሁኝ። ግን እንደ ሪማይንደር ለማሳሰቢያ ነው። ክርስቶስ ተኮር አሳዳጊዎች ለትውልዳቸው ይጸልያሉ፣ ለራሳቸው ይጸልያሉ፣ በጸሎት ውስጥ ያድጋሉ፣ ልጆቻቸውንም በጸሎት ውስጥ ያሳድጋሉ። የሚጸልይ አሳዳጊ ጸላይ ልጆችን ያፈራል የሚለውን መውሰድ እንችላለን። ሁለተኛው ተግባር መጽሐፍ ቅዱስን ማስጠናት ነው። ከጸሎት እኩል በእግዚአብሔር ቃል ኮትኩተን ልጆችን ማሳደግ በጣም አስፈላጊ ነው። ይህንን ኃላፊነት ቤተክርስቲያን ትወጣለች ብለው አንዳንዶች ከናካቴው ለቤተክርስቲያን ይተዋሉ። በቤተክርስቲያን ውስጥ ያሉ የእሁድ ትምህርት ቤቶች ልጆችን ለአጭር ጊዜ እንደሚያገኙ ባለፈው ሳምንት አሳይቻቸዋለሁ። ውስንነታቸውንም አሳይቻለሁ። አንድን ከሰኞ እስከ እሁድ ያለን ልጅ እሁድ ወይም ቅዳሜ በሚኖር የሰንበት ትምህርት በተለምዶ ሰንበት ትምህርት የሚባለው እዛ አግኝተናቸው ለአንድ ሰዓት ለ40-50 ደቂቃ በምንሰጣቸው መንፈሳዊ ምግብ ከሰኞ እስከ አርብ ትምህርት ቤት ውስጥ ደግሞ ሌላ መጋቢ አለ። ሌላ የአዘቦት መጋቢ፣ እኛ የሰንበት መጋቢ ከሆነን እዛ ደግሞ የአዘቦት መጋቢ አለ። አመጽን የሚመግባቸው፣ ክፋትን የሚመግባቸው፣ በጓደኞቻቸው በዛ ባለው ስኩል ሲስተም ውስጥ የሚመግባቸዋል። ኢንጀክት የሚያደርጋ ክፉ ነገር የሚያስታጥቃቸዋል። እንግዲህ የ40 ደቂቃዋ ምግብ ነች የ5 ቀኑን ክፋትን ማራገፍ የሚችለው የሚለውን መጠየቅ ይኖርብናል። ስለዚህ ልጆች በእግዚአብሔር ቃል የሚተከሉት በቤታቸው ነው። ወላጆች በየትኛውም የትምህርት ደረጃ ላይ ቢሆኑ መጽሐፍ ቅዱስን ማንበብ የሚችሉ ከሆነ ልጆቻቸውን በመንፈሳዊ ሕይወታቸው መምራት ይችላሉ ብዬ አምናለሁኝ። እንደው አዲስ ክርስቲያኖች ሆነው ለእግዚአብሔር ቃል እንግዳ ከሆኑ የሌሎችን እገዛ ሊጠይቁ ይችላሉ መንፈሳዊ ሕይወታቸው እስኪያድግ። ግን አብዛኛው አማኝ የመጽሐፍ ቅዱስን ለማስተማር ለልጆች ለማስተማር በቂ ነው ብዬ አስባለሁኝ። ስለዚህ ልጆቻችን እንደ ቆላስይስ 3:16 የእግዚአብሔር ቃል በሙላት እንዲኖርባቸው በእግዚአብሔር ቃል መኮትኮት አለብን። ልጆቻችን መጽሐፍ ቅዱስን እንዴት እናስጠናቸው? እንግዲህ ማስጠናት ከማንበብ ነው የሚጀምረው። መጀመሪያ መጽሐፍ ቅዱስን እንዲያነቡት፣ በተለይ ደግሞ አዲሱ መደበኛ ትርጉምን ብናቀርብላቸው፣ ከተቻለ ደግሞ የልጆች መጽሐፍ ቅዱስ ለልጆች እንዲሆኑ ተመጥነው የተዘጋጁ በስዕል በተለያየ መልኩ የተዘጋጁ የህፃናት መጽሐፍ ቅዱሶች አሉ። እነሱን መጠቀም እንችላለን። ዋናውን 66ቱን መጽሐፍ ግን እንጠቀም ካልን አዲሱ መደበኛ ትርጉም ቀለል ያለ አማርኛ ስለሚጠቀም ያን ማድረግ ተገቢ ነው ብዬ አስባለሁ። እኔ ባለኝ ተሞክሮ የ1954ቱን ቨርሽን ልጆች ብዙ ጊዜ ቃላቶቹ ይከብዳቸዋል እና ሲያነቡ ግራ ይገባቸዋል። ስለዚህ እንዳይወዱት እንዲሰለቹ በቃ እኮ ማይገባኝ ነው ብለው እንዳያጣጥሉት ምክንያት እንዳይሆን በተሻለ አማርኛ የቀረበውን አዲሱ መደበኛ ትርጉም መጠቀም ጥሩ ነው ብዬ እመክራለሁኝ። እንግዲህ ማንበብ እንዲችሉ ማንበብ የነሱ ልማድ እንዲሆን ልክ ቁርስ፣ ምሳ፣ እራት እንደሚበሉት ልጆቻችን በየቤቱ በቀን ቢያንስ 1 ምዕራፍ እንዲያነቡ፣ ቢያንስ ነው ያልኩት። ከዛ በላይ ማንበብ ይችላሉ። ይሄ እንግዲህ እንደየቤተሰቡ መሰጠት ሊሆን ይችላል። አንዳንዴ ደግሞ የክረምት ረፍት ሲመጣ ከዛ በላይ ልናደርግ እንችላለን እና ወጥ የሆነ ፕሮግራም አውጥተንላቸው መጽሐፍ ቅዱስን እንዲያነቡ፣ ከዛ ደግሞ ካነበቡ በኋላ ያንን ሪኸርስ እንዲያደርጉ፣ እንዲያሰላስሉት፣ የተመረጡ የቃል ጥቅሶችን ሰተናቸው በቃላቸው እንዲያጠኑት፣ በቤተሰብ በሚኖረን ዲቮሽን ደግሞ እየተኮላታተፉም ቢሆን እንዲያካፍሉ፣ እስቲ ዛሬ ምን አነበብክ፣ ስለምን አነበብክ፣ እንዴት ተረዳኸው እንዲሉ፣ ሲሳሳቱ ያበረታታናቸው፣ ድጋፍ እየሰጠናቸው ለእግዚአብሔር ቃል ቅርበታቸውን መጨመር እጅግ አስፈላጊ ነው። ይሄ ነው እንግዲህ ቀስ እያለ እያደገ በተለያዩ ታላላቅ መድረኮች ላይ የሚያገለግሉ ልጆችን ማፍራት የምንችለው ከዚህ የተነሳ ነው።
እና በዚህ ሂደት ውስጥ ልጆች ማበረታታት መሸለም በጣም አስፈላጊ ነው። እኔ ያለኝ ተሞክሮ በቤቴ እንደሱ ነው። ልጆቼ አንድን የመጽሐፍ ቅዱስ ክፍል ሲጨርሱ አይተም ሊሆን ይችላል፣ የተለያየ ማቴሪያል ሊሆን ይችላል፣ ምሳ መጋበዝ ሊሆን ይችላል። ዛሬ ይሄን ክፍል ለምሳሌ ዮሐንስ ወንጌል ስለጨረሳችሁ እንዲጋብዛቸዋለሁ ላለ ያ አበረታታቸዋል። የተለያዩ ቶክን ጊፍት መስጠትም ሊሆን ይችላል እንዳቀማችን። ብቻ ግን እንዲበረታቱ ማድረግ። ቤተክርስቲያን ደግሞ አንዳንዴ ህፃናት አንዳንድ ቤተክርስቲያን ላይ ጥሩ ልምዶች አሉ። ህፃናት የቃል ጥቅስ እንዲሉ፣ መዝሙር እንዲዘምሩ በተለይ ከስብከት በፊት ይህን የሚያደርጉ ቤተክርስቲያናት አሉ። ይሄ መበረታታት አለበት። እኔ በማመልክበት ማጥቢያ እንደሱ ይደረጋል። ስለዚህ ልጆች እዛ ጋር የቃል ጥቅስ ይዘው ይቀርባሉ፣ በፉክክር ይላሉ። ያ ያበረታታቸዋል። የቃል ጥቅስ ውድድር ደግሞ አንዳንዴ ይዘጋጃል። እኔ በጣም በመወዳት በቃለ ሕይወት ቤተክርስቲያን በቤተ እምነት ደረጃ የልጆች አገልግሎት ይሄን እንደሚያዘጋጅ አውቃለሁ። በዚሁ አጋጣሚ ቴንኪው ልላቸው ፈልጋለሁ። የእግዚአብሔር ቃል በትውልድ ውስጥ ጸርሶ እንዲገባ ትልቅ ተሞክሮ ነው። አንዳንድ ቤተ እምነቶች ላይ ለምሳሌ ቁርአንን የመቅራት ውድድር ይደረጋል። በአገር አቀፍ ሳይሆን በዓለም አቀፍ ደረጃ እንኳን ይደረጋልና ረጃጅም የመጽሐፍ ቅዱስ ክፍሎችን በቃላቸው የሚሉ ልጆች በአገር አቀፍ ደረጃ ተወዳድረው ለእነኛ ልጆች እውቅና መስጠት፣ ሪኮግኒሽን ማድረግ፣ በሚዲያ እነሱን አቅርቦ ለሌሎች መነሳሻ መበረታቻ እንዲሆኑ ማድረግ አስፈላጊ ነውና መጽሐፍ ቅዱስን የሚወድ ትውልድ መፍጠር አለብን። ይሄን የምናደርግበት እድሜ በልጅነት ነው። በተለይ እስከ 9 ዓመት እስከ 8 ዓመት ያለው ጊዜ በጣም ምቹ እድሜ ነው። እሱን እድሜ መጠቀም አለብን። እሱ እድሜ እንዳያልፈን ወላጆች ይህንን አደራ ልላችሁ ፈልጋለሁ። የተዘራባቸውን ሁሉ የሚቀበሉበት ጊዜ ነው እና በዚህ ጊዜ የእግዚአብሔርን ቃል በእነሱ መንፈስ ላይ፣ በአእምሯቸው ላይ፣ በልባቸው ላይ መዝራት በኋለኛው እድሜያቸው ላይ ጠንካሮች እንዲሆኑ ያደርጋቸዋል። እውነት ለመናገር ልጆቻችን በእግዚአብሔር ቃል በጣም ሊትሬት ሲሆኑ፣ በዛ አቅጣጫ ፍሉዌንት ሲሆኑ በእግዚአብሔር ቃል አንጻር መንፈሳዊ ህይወታቸው ብቻ አይደለም ወገኖቼ፣ አእምሯቸውም ይባረካል። የተከፈተ አእምሮ ነው የሚኖራቸው። የተከፈተ አእምሮ ሞክሩት። የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል እኮ የሚሰራ ነው። 2 አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። የእግዚአብሔርን ቃል ሞልተን የምናሳድጋቸው ልጆች በአእምሯቸው ኋላ ቀር ሊሆኑ አይችሉም። ብሪሊያንት ነው የሚሆኑት። የቀለም ትምህርታቸው ላይ በጣም ጎበዞች ነው የሚሆኑት። ምክንያቱም የእግዚአብሔር ቃል አእምሯቸውን ይፈውሰዋል። በቅድስና ህይወት ጠንካሮች ነው የሚሆኑት። ሞልተናቸዋል። የተሞሉትን ነው የሚያወጡት። ንግግራቸው የተቀደሰ ነው የሚሆነው። የዓለምን ቋንቋ ለማስተናገድ በራቸው ጠባብ ነው የሚሆነው። ግን እንዳለመታደል ሆኖ ብዙ ቤተሰቦች ይህን ችላ ያሉት ይመስለኛል። ብዙ ቤተሰቦች ይህን ችላ ብለውታል። አንዳንዴ ልጆችን የሚያሳድግ እግዚአብሔር ነው፣ ጌታ ከፈለጋቸው በቃ ለራሱ ሊያስነሳቸው ይችላል በሚል የስንፍና ሽፋን ኃላፊነታችንን ሳንወጣ እንቀራለን እና በዚህ አቅጣጫ ላበረታታችሁ ፈልጋለሁ። 3ኛው መመሪያ መመስከር ወይም መናገር ነው። ምን ማለት ነው? ለልጆቻችን ስለ ጌታ ኢየሱስ ክርስቶስ አዳኝነት የመጀመሪያው አብሳሪዎች እኛ ነው መሆን ያለብን። አሳዳጊዎች ከየትም ሊሰሙት አይገባም። ከሌላ አካባቢ ሊሰሙት ይችላሉ። እኛ ሚናችንን ከተዘናጋንበት ማለት ነው። እግዚአብሔር ስለሚፈልጋቸው ሌላ መንገድ ሊያዘጋጅላችሁ ይችላል። ግን ይሄ አሳፋሪ ሊሆን ይችላል ማለት ነው። ስለዚህ ከኛ አፍ ነው ኢየሱስ ክርስቶስ ያድናል ብለን ልንመሰክር ይገባል። ወላጆች ብዙ ጊዜ በጌታ ስንት ሰው አላችሁ፣ ስንት ልጆች አላችሁ፣ በጌታ ልጆች ስንት አላችሁ ሲባሉ ከቤተሰባቸው ውጪ ያሉትን ነው መቁጠር የሚፈልጉት። እዛ ሀገር ያለው የመሰከርኩለት፣ እዚህ ቦታ ያለው እዚህኛውም ድርጅት ሰራ የመሰከርኩለት ወደ ጌታ የመጣ ሰው አለ ብለው ይቆጥራሉ። መቆጠር መጀመሪያ ያለበት ከልጅ ነው። 5 ልጆች አሉኝ፣ 5ቱም በጌታ ናቸው፣ ለ5ቱም ወንጌል የነገርኳቸው እኔ ነኝ ብለው ወላጆች፣ አሳዳጊዎች በድፍረት መናገር አለባቸው። ስለዚህ ወንጌልን ምን መሰክርላቸው ምን ነግራቸው እኛንና ክርስቶስ ተኮር አሳዳጊዎች አንዱ ባህሪያቸው ለልጆቻቸው ያለ ማሰለስ ወንጌልን ይናገራሉ። መቼ ልጆቻችን ገብቷቸው ወስነው ወደ ጌታ እንደሚመጡ አላውቅም። የኛ ድርሻ ግን ሁሉ ጊዜ መናገር ነው።
የኢየሱስን አዳኝነት መንገር ነው ያለብን። አንዳንድ ወላጆች ማሳዳጊዎች ልጆቻቸው መቼ ጌታን እንደተቀበሉ እንኳን አያውቁም። ይሄ ትልቅ ማይልስቶን ስለሆነ ሆን ብለን ለልጆቻችን ወንጌል እየነገርን እያዘጋጀናቸው ከወሰኑ በኋላ እነሱ ጌታን የሚቀበሉበትን ቀን በልዩ ዝግጅት ሴሌብሬት ማድረግ አለብን። ልክ ልደታቸው እንደምናከብር፣ ይሄም ልደት ነው፣ ዳግመኛ መወለድ ነው። ከእናት ማህፀን የወጡበትን ብቻ ሳይሆን ጌታን የተቀበሉበትንም ቀን በየዓመቱ ልናከብር ይገባል። ያ ሁልጊዜ እያስታወስናቸው ነው ማለት ነው። በዚህ ቀን ሄዳንሽው እኮ፣ በዚህ ቀን እኮ ወደ ጌታ የመጣሽው፣ በዚህ ቀን ነው ከጨለማ ወደ ብርሃን የመጣሽው፣ ኢየሱስን የተዋወቅሽው እያልን ልናበረታታቸው ይገባል ማለት ነው። ሁለተኛ ጢሞቴዎስ 4:2 ላይ ቃሉን ስበክ ይላል። በጊዜው ያለ ጊዜው ለልጆቻችን ቢገባቸውም ባይገባቸው ፕሮፐርሊ ሬስፖንድ ቢያደርጉ ባያደርጉ ወንጌሉ ልንናገር ልንመሰክር ይገባል ማለት ነው። እንግዲህ ዛሬ በክፍል 2 በአብዛኛው ሰፊ ጊዜ ሰጥቼ ያወራው ያለሁት የክርስቶስ ተኮር አሳዳጊዎች ባህሪያትን ነው። የመህጎች ወይም የመመሪያዎች ብላችሁ ልትይዟቸው ትችላላችሁ። የመጀመሪያው መጸለይ ነው። ከዛ ሁለተኛው መጽሐፍ ቅዱስን ማስጠናት ነው። ሶስተኛው መመስከር ነው። ሌሎቹን እንደዚሁ ሌሎች አሉ በርካቶች። እነኚህን በሚቀጥለው ክፍል 3 ፕሮግራም ላይ አነሳለሁኝ። ጌታ ኢየሱስ ይባርካችሁ። ከኔ ጋር ስለነበራችሁ የሰማችሁትን በቤተሰብ ደረጃ እንድትወያዩበት እንድታንሸራሽሩት ለማሳሰብ እወዳለሁኝ። ጌታ ኢየሱስ ይባርካችሁ።